ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የካቲት 30 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎችን በማስቀደም እንጀምራለን። ከመጪው ሰኞ የካቲት 2 2018 ጀምሮ ተግባራዊ የሚደረገውን አዲስ መመሪያ በተመለከተ ሙሉ መግለጫ ወጥቷል። በዝርዝር እናደርሳለን። በሌላው መረጃችን ከሰሞኑ በሕዝብ ተወካዮች ምክር ቤት ቀርቦ በመላው ሀገሪቱ ላይ ተግባራዊ እንዲደረግ የተወሰነውን የፕላስቲክ ከረጢት በተመለከተ እጅግ ከባድ ቅሬታ ተነስቷል። ከዚህ ጉዳይ ጋር ተያይዞ አንዳንድ ዝርዝር መረጃዎችን ወደ እናንተ እናደርሳለን። የኢትዮጵያ ብሔራዊ ባንክ ከደቂቃዎች በፊት አዲስ መግለጫ አውጥቷል። በዚህ መግለጫ መሰረት ሐዋላ ወደ ሕጋዊ መስመር ሊያስገባ የሚችል አዲስ አሰራር ተግባራዊ እንዲደረግ ውሳኔ አስተላልፏል። በዝርዝር እናደርሳለን። እንዲሁም ዕለታዊ የምንዛሪ ዋጋ በባንኮች እንዲሁም በትይዩ ገበያ የ10ና 5 ሀገራት መረጃ አካተናል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅርቡ በሕዝብ ተወካዮች ምክር ቤት ቀርቦ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ የተላለፈበትን የፕላስቲክ ከረጢት በተመለከተ ከፍተኛ ቅሬታ መነሳቱን ይፋ ተደርጓል። የአንድ ጊዜ ብቻ ጥቅም ላይ የሚውል በሚል የተገለጸው የፕላስቲክ ከረጢት ክልከላ ብዥታ ውስጥ ያስገባና የትኞቹ የፕላስቲክ ከረጢቶች የሚለውን አሁን ላይ ግልጽ ማብራሪያ እንዲሰጥ ነዋሪዎች ከፍተኛ ጥያቄ እያነሱ ይገኛሉ። የአንድ ጊዜ ጥቅም ላይ የሚውል ስስ የፕላስቲክ ፌስታል ከሆኑት በተጨማሪ በተለምዶ ኩርቱ የሚባሉ የፕላስቲክ ከረጢቶች የሚጨምር ነው ወይስ አይደለም በሚለው ጉዳይ በአጠቃላይ የትኛውም አይነት የፕላስቲክ ከረጢት ነው በዚህ አዋጅ ክልከላ ውስጥ ያለው የሚል ጥያቄ እየተነሳም ይገኛል። ይህንን ጥያቄ ተንተርሶ ማብራሪያ የጠየቅናቸው የፌዴራል አካባቢ ጥበቃ ባለስልጣን የኮሙኒኬሽን ኃላፊና ስራ አስፈጻሚ አቶ ተሾመ በተለምዶ ኩርቱ ተብሎ ከሚጠራው የፕላስቲክ ከረጢት እስከ ስስ የፕላስቲክ ከረጢት ምርት በዚህ ክልከላ ስር ስለመገኘታቸው ገልጸዋል። አቶ ተሾመ ማህበረሰቡ ሕግን ባለመጣስ ከሕግ ተጠያቂነት እንዲድን ክልከላውን ማወቅ ይጠበቃል ያሉ ሲሆን በመሆኑም ለእንጀራና ለዳቦ መጠቅለያ የሚያገለግሉ ስስ የፕላስቲክ ፌስታሎች እንዲሁም ኩርቱ በሚል የሚታወቀው አይነት የፕላስቲክ ከረጢት የሚከለከልበት መሆኑን መረዳት እንደሚያስፈልግም ገልጸዋል። የኮሙኒኬሽን ኃላፊው የቁጥጥር ስራውን ተመልክተው ማንኛውም ዜጋ ይዞ የተገኘ ግለሰብ መክሰስ እንደሚችል አዋጁ እንደሚያስቀምጥ ገልጸው በየአካባቢው የአካባቢ ጥበቃ ባለስልጣን ኢንስፔክተሮች የመከታተልና የእርምጃ የመውሰድ ስልጣን አላቸው። በዚህ ውስጥ የደንብ ማስከበርና ፖሊስ እንደሚገኝበትም አብራርተዋል። ደንብ ያልተዘጋጀለት ይህ አዋጅ ወደ ተግባር እንዲወርድ ከተደረገ ከጥር 23 ጀምሮ ህብረተሰቡ እንዳይዝ የመከልከልና የመቆጣጠር ሥራ እየተሰራ እንደሚገኝም ገልጸዋል። አቶ ተሾመ እንደገለጹት ተግባራዊነቱን ተከትሎ የዚህን ሕግ አፈጻጸም ጊዜውን ጠብቆ የሚገመገም በመሆኑ ማን ተቆጣ፣ የትኛው ኢንዱስትሪ ታሸገ የሚለውን በጊዜ ይፋ እናደርጋለን ሲሉ ለኢትዮ ኤፍኤም ምላሽ መስጠታቸውን ተመልክተናል። በሌላው መረጃችን ከመጪው ሰኞ የካቲት 2 ቀን 2018 ጀምሮ ተግባራዊ የሚደረግ አዲስ መመሪያ ወጥቷል። የጋምቤላ ክልል መስተዳደር ምክር ቤት በክልሉ እየታየ ያለውን ከፍተኛ የሙቀት መጠን ተከትሎ ከመጪው ሰኞ የካቲት 2 ቀን 2018 ጀምሮ ለሚቀጥሉት 3 ወራት የሚቆይ የሥራ ሰዓት አዲስ ለውጥ ማድረጉን ይፋ አደረገ። የክልሉ ርዕሰ መስተዳደር ጽሕፈት ቤት ኃላፊ አቶ አቲዮ እንደገለጹት ወቅታዊው የሙቀት መጨመር ለሥራ ምቹ ባለመሆኑ ሰራተኛው ሥራውን በብቃት ማከናወን እንዲችል ይህ ማሻሻያ ተደርጓል ብለዋል። በአዲሱ ውሳኔ መሠረትም ቀደም ሲል ከጠዋት 1 ሰዓት እስከ 6 ተኩል የነበረው የጠዋት የሥራ ሰዓት ወደ 1 ሰዓት እስከ 5 ተኩል ዝቅ እንዲል ተደርጓል። በተመሳሳይ መልኩ ከሰዓት በኋላ ከ9 ሰዓት እስከ 11 ሰዓት የነበረው የሥራ ሰዓት ተሻሽሎ ከ10 ሰዓት እስከ 12 ሰዓት እንዲሆን መወሰኑን
በዚህ ሰዓት እወቁልኝ የሚል አዲስ መግለጫ አውጥተዋል። በሌላው መረጃችን የኢትዮጵያ ብሔራዊ ባንክ አዲስ መግለጫ ወጣ። የኢትዮጵያ ብሔራዊ ባንክ በተመረጡ የገቢ ዕቃዎች ላይ የኢትዮጵያ ጉምሩክ ኮሚሽንን አመላካች ዋጋ መጠቀም እንደሚገባ በቅርቡ ባወጣው መመሪያ ላይ ተጨማሪ ማብራሪያ እንደሚያስፈልግ ተረድቷል። ማብራሪያው ያስፈለገው ከሕዝብ የተሰበሰቡ ግብረ መልሶችን በመመልከት እንዲሁም በባንኩ ዘርፍ ውስጥ የታዩ የአተገባበር ሂደቶች መመሪያው እንዴት መተግበር እንዳለበት ግራ መጋባት መፈጠሩን በመመልከት ነው። የኢትዮጵያ ብሔራዊ ባንክ ቀደም ሲል ማለትም ጥር 18 ቀን 2018 ባወጣው መግለጫ እንደገለጸው በኢትዮጵያ ጉምሩክ ኮሚሽን የሚወጡ አመላካች ዋጋዎች ዓላማቸው የውጭ ምንዛሬ ሂደትን በሚመለከት በገቢ ዕቃዎች ዋጋ ተመን ላይ ወጥነትና ግልጸኝነትን ለመደገፍ እንደ ማጣቀሻ ብቻ እንዲያገለግሉ ነው። እነዚህ አመላካች ዋጋዎች የግዴታ ወይንም ቋሚ የመተኪያ ዋጋዎች አይደሉም። እንዲሁም የአንዱን የተወሰነ ግብይት ትክክለኛ ዋጋ ለመወሰን በቀጥታ እንደ አንድ ለአንድ ንጽጽር ሊወሰድ አይገባምም ብለዋል። ሰሞኑን የታየው ብዥታ ለመቅረፍ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የሚመለከተውን ግልጽ መመሪያም አስተላልፈዋል። ባንኮች በደንበኞች የሚቀርቡ የገቢ ዕቃ ዋጋ ምን ያክል ተገቢ መሆኑን ለመገምገም የኢትዮጵያ ጉምሩክ ኮሚሽንን አመላካች ዋጋ እንደማጣቀሻ መረጃ መጠቀም አለባቸው ሲል ባንኮች የዋጋ ንጽጽር እንዲያደርጉ የታዘዙት በአመላካች ዋጋዎችና በደንበኞች በሚቀርቡ ዋጋዎች መካከል የተጋነነ ወይንም ከፍተኛ ልዩነት መኖሩን ሲያስተውሉ ብቻ ነው ይላል። የዚህ አሰራር ማስተካከያ ዋና ዓላማው የሐዋላ ፍሰትን ወደ ሕጋዊ መስመር ማስገባት፣ ግልጸኝነትን ማጠናከርና አገር አቀፍ የሪፎርም ስራን በሚደግፍ መልኩ የውጭ ምንዛሬ ገበያ በተቃና ሁኔታ እንዲሰራ እንደሚያስችል ተገልጿል። የኢትዮጵያ ብሔራዊ ባንክ መመሪያው አንዳንድ አላስፈላጊ ገደቦች ወይንም መስተጓጉሎች ሳይፈጠሩ እንዲተገበር ለባንኮች አቅጣጫ አስተላለፈ ሲሆን መመሪያው በአግባቡ ስራ ላይ መዋሉን የሚከታተል መሆኑን ገልጿል። የኢትዮጵያ ብሔራዊ ባንክ የቁጥጥር ቡድን ይህ መመሪያ በሁሉም የፋይናንስ ተቋማት ዘንድ ወጥ በሆነ መልኩ መተግበር እንዲከታተልም ኃላፊነት ተሰጥቷል ሲል በዚህ ሰዓት የወጣው መግለጫ አስነብቦናል። በሌላው መረጃችን በዌብሳይቱ በዚህ ሰዓት አንድ የአሜሪካ ዶላርን እየተመነዘረ የሚገኝበትን ዋጋ ያስነብበን 186 ብር ከ45 ሳንቲም እየተመነዘረ እንደሚገኝ አስነብቦናል። ዩሮን 214 ብር ከ10 ሳንቲም እየተመነዘረ ይገኛል። ፓውንድ ስተርሊን 243 ብር ከ90 እየተመነዘረ ይገኛል። የባህሬን ዲናር 481 ብር ከ75 ሳንቲም እየተመነዘረ ይገኛል። የሳውዲ ሪያል 49 ብር ከ06 ሳንቲም እንዲሁም ዩናይትድ አረብ ኤምሬትስ 50 ብር ከ93 ሳንቲም እንዲሁም የኩዌት ዲናር 599 ብር ከ70 እየተመነዘረ ይገኛል። በተመሳሳይ መልኩ የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን 151 ብር ከ60 ገዝቶ 154 ብር ከ64 እየሸጠ ይገኛል። የኩዌት ዲናርን 484 ብር ከ60 ገዝቶ 494 ብር ከ29 እየሸጠ ይገኛል። የዱባይ ደርሃምን 41 ብር ከ28 ገዝቶ 42 ብር ከ10 እየሸጠ ይገኛል። የሳውዲ ሪያልን 40 ብር ከ40 ገዝቶ 41 ብር ከ21 ሳንቲም እየሸጠ ይገኛል። ዩሮን 176 ብር ከ50 ገዝቶ 180 ብር ከ03 እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።